ከባዱ ጦርነት ተጀመረ። አደይ በማታውቀው ሲስተም እንግዲህ ናኦል ወስዶ ከሊዲያ ጋር ቀላቀላት። እንግዲህ ሊዲያ እዛው እንደሆነችና እነ ባርኮት እነ ዳይመንድ ተከታትለው ቤቱን ለይተው ባለማወቃቸው ተሰወረባቸው። ስለዚህ ሳያውቁት በብስጭት ተናደው ተመልሰዋል። ከዛም በኋላ እንግዲህ ፍቅርና ቤዛ አንድ ላይ ሆኖ ቤት ውስጥ ሲያወሩ አደይ ናኦል እንደሆነ ትሰማቸዋለች። ናኦልን አንድ ያደረገን ነገር አለና አንቺ እና እኔ አንድ ሆነን እናሸንፈው ስትል ቤዛ ፍቅርን ትጠይቃታለች። ፍቅር ደግሞ አንቺ እና እኔን አንድ የሚያደርገን ነገር የለም ባክሽ፣ ሁሉን ነገር አውቃለሁኝ ትላታለች ቤዛ። እንዴት ግን አንቺ እሱን ተዋወቅሽው? ስታት አንቺ እሱ መሆኑን ማን እንደሆነ ስላላወቅሽ ነው። እሱ እኮ አንድ የማያደርገው ነገር የለም፣ ለአረብ ወስዶ ይሸጠናል ትላታለች ቤዛ። እንዴት አወቅሽ? አንቺ እስከ እንደዚህ አይነት ሰው ጋር እንዴት ትገናኛለች ስትላት፣ በአንድ ወቅት ትምህርት ቤታችን ላይ አንዲት ልጅ ይከታተላት ነበርና ጠፋች። ስትጠፋ ደግሞ እኔ ደግሞ አንድ ጊዜ ሲያስቸግራትና ሲመታት ቪዲዮ ቀረጨው ነበር። እሱም ቪዲዮ አጥፊ አታጥፊ እያለ ከኔ ጋር በዛ ምክንያት ቀረበ። ያን ቪዲዮ ግን አስገድዶ አስጠፋብኝ። እሱን ነበር ይዤበት እኔን ሳይደፍር ሳይወስደኝ የቀረው ትላታለች ፍቅር። ከዛ አደይ እንግዲህ በማታውቀው ጉዳይ እንግዲህ እሱ እውነተኛ አስመስሎ ነው እንግዲህ ወስዶ ከሊዲያ ጋር ያገታት። አደይ በጣም ታሳዝናለች። ሊዲያን ለማዳን ስትል እሷ ራሷ እዛ ውስጥ ተቀላቀለች። ምክንያቱም እሱ ከቤት ውስጥ ሲመጣ ቤዛና ፍቅር እሱን ለመክሰስ ወደ ፖሊስ ጣቢያ ሄደው ነበር። ቤት ውስጥ ልብስ ቤት እየጠረገች ሰው አለ ሲላት ተንቀጠቀጠች። ስትንቀጠቀጥ ምን ያንቀጠቅጥሻል? ምን ያርበተብትሻል? አላት ማለት ነው። እነ ዴቭና እሱስ አሉ ባርኮቴ አሉ ሲላት አሌና አሉ አለችው። ከዛ ለሊዲያ የሆነ ነገር ሊያወጣ ወደ ሊዲያ ክፍል ሲገባ እሷ በሩን ቀርቅራ ዘጋችበት። ይሄ ሲስተማ ጥሩ ሆኖ እያለ ግን አንድ ቦታ ተሸወደች። ምክንያቱም አልከፍትህም፣ አንተ ያደረግከውን ነገር ሰምቻለሁኝ፣ ስለዚህ ለፖሊስ መጥቶ እስከሚወስድ ድረስ አልከፍትህም ብላ በጸናችበት ብትቀጥል መልካም ነበር። ወይም ዴቭ እና ባርኮ ሲመጡ ይከፈትልሃል ማለት ስትገባ እባክሽ ቶሎ በይ፣ ቶሎ ካልደረስኩላት ሊዲያ ህይወቷ ያልፋል አላና አስደነገጣት። ኧረ እባክህ ስትለው በእውነት ቶሎ በይ ፈጠን ብለሽ ካልከፈትሽ ሊዲያ አንተነ ማለት ነው እኮ ሊዲያን የወሰድካት፣ ምን ልታደርጋት ነው? እባክሽ ቶሎ በይ በደቂቃ ልዩነት እንዳናጣት እኔ ለእሷ እጨነቃለሁኝ ብሎ ሲላት እውነት መስላው ተከትላው እሱን ወደ ሊዲያ ሄደች። እዛው ቀላቀላ ከሊዲያ ጋር። ሊዲያ አደይን በማየቷ ብትደሰትም አደጋ ግን የሚሰራውን ስራ ታሪክ ስላወራት ይህን ስራ ሊያሰራን ነው ወይ ብላ በጣም ተጸጸተች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን አትርሱ። አደይ ሰራተኛዋ አደይ ቀጣይ ፓርቲ ዘመተናል። እንግዲህ ናኦል በተራ ሁሉንም እየወሰደ እያጋዘ እንደ መጋዘን እያጎረ ለአረቦች እንደሚሸጣቸው ለሊዲያ ነግሯታል። ምክንያቱም ሊዲያ እንዴት ለምንድን ነው ይሄን ያደረግከው ስትለው አንዲት የመወዳትን ብሌን የምትባል እናቴን ያተረፈችልኝን በአረቦች ዘንድ ስላጣኋት 30 ሴቶችን እንዳስረክብ አስገድደውኛል። እነዚህንም ለማስረከብ አንቺ አንድ ከዚህ በፊትስ አስረክበሃል ስትለው አይ ገና ከአንቺ እየጀመርኩ ነው ይቀጥላል አላት። ኧረ በእናትህ እኔ እንደዚህ አይነት ነገር አላቅም ልቀቀኝ ብትለው በፍጹም አልለቅሽም፣ ለምን ብሌንን ለማስመለስ እውነተኛ አፍቃሪ ስለሆነች ብሌንን ለማስመለስ ግዴታ ማድረግ አለብኝ ሲላት እና እሷን ለማስመለስ ስትል እኛን ህይወታችንን ታሳጣናለ። ምንም ችግር የለም እኮ አደይን ከዚህ በፊት ይሄን ነበር ስራ አለ ስትላት የነበረው ስትጠይቀዋለች። አዎ ከዛ ትርፈቅፈቂ በዚህ ስራ ተለወጪ ያልኳት ይህ ነበር፣ ግን እሷ አልገባትም። ኧረ በእናትህ በእንደዚህ አይነት ስራ አንተስ እንዴት ሄሌና ወቅሶህ አይወቅስህም እንዴ? እንዴት ትገባበታለች? አሁን እስካሁን እንደውም ለአረቡ ነገ ይመጣል ዛሬ ይመጣል ብዬ ያላስረከብኩሽ እያዘንኩልሽ ስለነበረ ነው። እነሱ በፍጹም እሺ አላሉኝም ነበር። አንቺ ግን እሺ ትይኛለሽ ብዬ ሳልገምት ስጠይቅሽ ፈቃደኛ ሆንሽልኝ። ስለዚህ በፈቃደኝነት እንጂ እኔ በግዴታ የማስደርገው ነገር የለኝም ማለት እና አሁን እኮ እኔ ለዚህ ስራ ፈቃደኛ አይደለሁም፣ በእናትህ ልቀቀኝ ብትለው በፍጹም በእናትህ እያልኩ አይደለም እንዲህ አለችው።
ሊዲያ ብሌንን በጣም ነው መወዳት ማፈቅራት። እሷን በጣም ነበር የምትወደ የምታፈቅረኝ፣ ግን ወጥታ እንደሄደች ጠፍታለች። እስካሁን አልተመለሰችም። እሷን ለማስመለስ ብዬ ነው እንደዚህ የማደርገው። ምክንያቱም እናቴ ሁለቱም ኩላሊቷ ፌል አድርጎ መታከሚያ አጥቼ ነበር። እሷ ነበች ከአረቡ ጋር እየሄደች ገንዘብ እያመጣች ለእናቴ ስታሳክምልኝ የነበረው። ባለውለታዬም ናት ፍቅር እና እሷ ላደረገችው እኔ ምን አድርጊ ነው የምትለኝ? እባክህ ልቀቀኝ፣ እባክህ ፍታኝ ብላ ብትማጸናውም ፍቃደኛ አልሆነም። እና ከኮሌጅ ትምህርት ቤት ያሉትን ልጆች በሙሉ እዛ አካባቢ ያሉትን እንደዚህ እያደረኩኝ አቀርብለት ነበር ለአረቡ። እና በዛን ጊዜ ብሌን ፊት የመጣች በጣም ነበር ያናደደችኝ። በጣም ስታናደደኝ ብሌን ደበደብኳት። ስመታትና ስደበድባት ፍቅር ተደብቃ ቪዲዮ ቀረጸችኝ። እና ፍቅርም እንደዚህ አይነት ስራ ነው የምትሰራው ማለት ነው ስትል ጠየቀችው። አይ ፍቅር እንደዚህ አይነት ስራ አትሰራም፣ ግን ያን ቪዲዮ ይዛብኝ እኔም ያንን ቪዲዮ ለማገኘት ስል ነው ወደ እሷ የቀረብኩት ሲል ነገራት። የፍቅርና የእሱ ግንኙነት እንግዲህ በዚህ ቪዲዮ ላይ እንደተመሰረተ ነገራት ማለት ነው ለሊዲያ። እና እናትህ አሉ በህይወት አሉ ስትል፣ አይ እናቴ ብሌን በሄደች በሁለተኛ ቀኗ እናቴ ህይወቷ አለፈ። እናቴ ቃል አስገብታኛለች። ያን ሁሉ ነገር ያደረገችው እናቴን ለማዳንና እኔን ለማኖር ነው። ስለዚህ የእሷን የእናቴን ቃል ለመፍጠር ከአረቡ ጋር መስማማት ግዴታ አለብኝ። ፍቅር ናት ታዲያ አሁን እንድታግተኝ ያደረገች ስትለው፣ ፍቅር አይደለችም። ፍቅር ያን ቪዲዮ ይዛ ብዙ የማይሆን መጥፎ ነገር አሰርታኛለች። ያ ቪዲዮ እሷ እጅ ስለነበረ ማለት ነው። ከዛ አሁን እሺ የት አለች እቺ ብሌን የምትላት ልጅ ስትል ትጠይቀዋለች። እሷማ አረቡ አግብቶ ወስዷታል። እና ታዲያ አረቡ አግብቶ ከወሰዳት ምን አድርጊ? እሷን ለማስመለስ 30 ሴቶችን አምጣልኝ ብሎኛል። ስለዚህ እነዚህን ግዴታ እሷን ለማዳን ስል 30 ሴቶችን መስዋዕት መስጠት አለብኝ ሲላት፣ በጣም ታሳዝናል። ለአንድ ሴት ልጅ ብለህ ነው 30 ሴቶችን የምታስረክበን? ኧረ በእናትህ ምን አይነት ነህ አንተስ እንደው አለችው። እና አረቦቹ 30 ሴቶች ምን ያደርጉለታል ብላ ስትጠይቀው፣ እሱም ለሌላ አረቦች ነው የሚሸጣቸው አለ። አንተ ግን ክፉ ሰው ነህ አለችው። ክፉ ሰው አይደለሁም ሊዲያ፣ ነገሮችና ጊዜዎች ናቸው እኔን ክፉ እንድሆን ያደረጉኝ። ኧረ እባክህ አስወጣኝ እዚህ ቤት አለችው። ቤዛ ኪችን ገብታ ከአደይ ጋር ግብ ግብ ያዘች። ልትማታ እጇን ስትሰነዝር አነቀቻት። እንግዲህ ሁለተኛ ነግሬሻለሁ፣ ለመሆኑ ልብ የሰጠች ማን ነው ስትል ሊዲያ ቤዛ አደይን ትጠይቃታለች። ነገርኩሽ፣ እኔ ማንነቴን የማስከበር መብት አለኝ፣ እጄን እዘረጋለሁ ብትይ ግን ዋየውልሽ ብላ አደይ አስጠንቅቃት ወጣች። ቤዛና ፍቅር ደግሞ እሱን ለፖሊስ ለማመልከት ተስማምተው መንገድ ገቡ። በዚህ ሰዓት እንግዲህ ቤት ውስጥ ደግሞ ሁላቸውም ተሰብስበው ቁጭ ብለው ነበር። ፍቅር ላይ ሂዶ ዴቭ አነቃት። እውነት አንቺ በእህቴ ላይ ካለሽበት በፍጹም አልመርሽም አላት። ባርኮቴም እውነት እህቴን ብትሆኚ እዚህ ጋር ከገባሽበት እኔም ቢሆን አልመርሽም ብሎ ሲያንቃት፣ በፍጹም ዴቭም ማውቀው ጉዳይ የለኝም አለችው። ቤዛ ግን ሪከርዱን አውጥታ አሰማቻቸው። በቃ ትንሿ እህቴ ህይወቷ አልፏል ማለት ነው በሚል በጣም ተጸጸተ ዴቭ ማለት ነው። ከዛ በኋላ እንግዲህ እንዴት ይሄ ነገር ሊፈጠር ይችላል እያለ ሲል ያው አደይን እንግዲህ ከዛ ውስጥ ገብታ አዳምጣ በሩን ስለቆለፈችበት እዚህ ላይ ነው የተሸወደችው። አደይ በማታውቀው ጦርነት ውስጥ ገባች። ከዛ አደይን ወስዶ እዛው ሊዲያ ጋር አቀላቀላት። ሊዲያ ስታያ ብትደሰትም የስራውን ሁኔታና ይህን የሚያደርጉን ነገር ስትነግራት ግን እንዴት ነው አንተ እንደዚህ የምታደርገን? ትንሽ እንትን አትልም? እባክሽ እንቺ ልብስሽን ቀይሪና ዛሬ ትሄዳላችሁ። ለአረቡም ደውሎ ዛሬ የተወሰኑ ሰዎችን አመጣልሃለሁ፣ ግን እሷን በድምፅ ብሌንን እንደምታሰማኝ ቃል ገብተህልኛል እያለ ሲነግረው ጆሮው ላይ ስልክ ዘጋበት። በዚህ ናኦል ተበሳጨ። በዚህ መካከል ላይ ደግሞ ሊዲያ እባክህ እኔን አሁን አላሳዝንህም ስትል ዝም በይ አታሳዝኝም ሲል ጮኸባት። ሊዲያን ብሌን ትኑር አትኑር ለማታውቀው ነገር እኛን እዚህ አታሰቃየን፣ እንደ እሱ ልትይኝ አይገባም። ፍቅሬ ናት እሷ፣ በፍጹም አትቀርም ትመጣለች ብሎ እንባሴ ቃይ ተናነቀዋል። ሆኖም ግን አንድ ሰው የራሱን ፍቅር ለማገኘት ሲል አሳልፎ ሴት እህቶቻቸውን ለእንደዚህ አይነት ነገር መስጠት ተገቢ ነው? እንግዲህ እሱ ብሌንን አፈቀርኩ ብሎ እነዚህ ልጆች እንግዲህ አሳልፎ የሚሰጠው ለአንዲት ብሌን ብሎ የስንት ሴቶች መስዋዕትነት የሚከፍለው፣ ይሄ ግን እውነት ያስተሳሰብ ዝቅተኝነት ነው እንጂ እውነት አስተሳሰብ አለው ብዬ አላስብም። እንደዚህ አይነት ሰዎች ካሉ ራሳቸውን ቢፈትሹ መልካም ነው ብዬ እላለሁ፣ እንደ ራሴ አስተያየት።
ከዛ ሁላቸውም በተሰበሰቡበት እንግዲህ ሊሊ እንደለመደችው ገብታ አደይ ማለቱ አይቀርም እና እኔ እስኪ አደይ ልያት ብላ ትሄዳለች። ወደ ክችን ስትገባ አደይ የለችም። ወደ ክላሷም ስትገባ አደይ የለችም። በጣም ተደናገጠች። ከዛ ሁላቸውም ሳሎን ላይ ቤዛም፣ ዴቭም እንዲሁም ባርኮትም ኤላም ባሉበት ሄደች እና እንዴ አደይ እኮ ቤት ውስጥ የለችም ስትል ስትነግራቸው ደግሞ ተደናገጡ። እንዴ በተራ እንግዲህ ሴቶቻቸው እያለቁ መሆኑን አልተገነዘቡም። አሁን አደይ እንግዲህ በዛ ስር ውስጥ ገብታ ልብስ ይዞ መጥቶ እንቺ ልበሽና ይህንን ዛሬ ትሄዳላችሁ ብሎ ሲላት እኔ አንተ ምን እያደረክ ነው? እኛ እንደዚህ አይነት ስራ የምንሰራ አይደለንም ብትለውም በፍጹም አልሰማትም። በጣም ያሳዝናል። አደይና ሊዲያን እንግዲህ ለአረብ አሳልፎ ሊሰጣቸው ወስኗል። ግን በጣም የሚያሳዝን ነው እና ሊሊን ስትነግራቸው ግራ ተጋባቸው። ሁላቸውም ምን እየተፈጠረ ነው እዚህ ቤት እያሉ እርስ በርስ ይተያያሉ። አደይንም ሆነ ሊዲያን ግዴታ ልብሳቸው እንዲቀይሩ አስደረጋቸው። ሊዲያ ይሄ ሰው እኮ ሊሸጠን ነው፣ ምን ዝም ትያለሽ? አለች አደይ። እና ምን እናድርግ? ምን መፍትሄ አለን? እንዴት እናምልጠው? ትላለች ሊዲያ። ቤዛና ፍቅር ካላገዙን እዚህ ቤት ውስጥ መውጣት አንችልም። ደግሞ እነሱን እንዴት ልናገኛቸው እንችላለን? በማለት አደይ በጣም ተጨናነቀች። ናኦል መጥቶ እንዴት አማረባችሁ፣ ኬኮች አምሮባችኋል። ግን ናኦል አለችው አደይ ይህን ነገር የሚጸጽትህን ነገር አታድርግ አለችው። አዎ ይገባኛል አደይ፣ ይህን ነገር ለእናንተ ላይ ሳደርግ እኔ ይጸጽተኛል፣ ግን ምንም ማድረግ አልችልም። አንድ ጊዜ ገብቼበታለሁ እዚህ ስራ ላይ አላት ማለት ነው። ሊሊ ወደ ሳሎን ሄዳ ፍቅር የት አለች? አደይን እኔ ጠባቂ መሰልኩች? ተጋድማለች ሆነ ፈልጌት አለ። በፍጹም የለችም በቤት ሲል ፍቅር ብሎ ወንድሟ ሲያፈጥባት እንዴ አንቺ ቤዛ የት ናት አደይ ብላ ደግሞ እሷ ወደ ቤዛ ፈጠጠኝ። እንዴ የት ናት አለ ደግሞ ቤዛ። እርስ በርሳቸው በአይን ይገጫጩ ገባ። መጨረሻ ባርኮት ወደ ፍቅር ላይ ሲያፈጥባት ፍቅር እማውቀው ጉዳይ የለኝም ብላ ብድግ ብላ ተመስታ ወደ ውስጥ ገባች። ናኦል ሁለቱንም ልጆች አዘጋጅቻቸዋለሁኝ ይዣቸው እመጣለሁ፣ መጀመሪያ ግን የብሌንን ድምፅ መስማት አለብኝ ሲል በጣም አዘኑ። አንገታቸውን ደፉ። አደይና ሊዱ በጣም አሳዘኑ። በሚያሳዝን ሁኔታ እንግዲህ በዚህ የዛሬው ተጠናቋል። ቀጣይ ምን ይመጣል የሚለውን አብረን እንከታተላለን። ስትከታተሉ ስለነበረ ከልብ አመሰግናችኋለሁኝ። ላይክ ሼር እያደረጋችሁ አበረታቱኝ።